इंसाफ नहीं, साफ करने आया हूं। This deal is with the devil. ሰላም ጤና ይስጥልኝ ቤተሰቦች ያው የሰልማን ካን ሲከንደር የተሰኘው ፊልም አድቫንስ ቡኪንጉ ከተጀመረ በኋላ አሪፍ የሄደ ቢሆንም የተጠበቀውን ያህል ግን አለመሄዱ በጣም ብዙ አነጋጋሪ ነገር እየፈጠረ ነው ያለው። በሌላ በኩል ደግሞ የሞሆንላል ሰር ኢምፑራን የተሰኘው ፊልም ገና ካሁኑ የመጀመሪያ ቀን ኦፕኒንግ ዴዩ ላይ ሪከርድ እንደሚያስመዘግብ በደንብ የሚያረጋግጥ አድቫንስ ቡኪንግ እንደተቆረጠ እየተነገረ ነው ያለው። ከዛ ሌላ የቪኪ ኮሸል ቻቫ የተሰኘው ፊልም እንግዲህ 42ኛ ቀኑን ይዟል። እንዲሁም ቻያ ቪክረም የሚሰራበት ደግሞ ቪራ ዲራ ቱረንቱ የተሰኘው ፊልም የመጀመሪያ ቀን በዓለም አቀፍ ደረጃ ምን ያህል አስገብቷል የሚለውንም አይተን እናልፋለን። ስለዚህ ሲከንደር ምን ያህል ሰርቷል፣ ኢምፑራንም ምን ያህል ከሮር ሰብስበዋል የሚለውን የምናይበት አንድ ቪዲዮ ይዤላችሁ ተመልሻለሁ። ስለዚህ በዛሬ ቪዲዮ እነዚህ ፊልሞችና ሌሎችም አንድ ላይ ያሉ ምን ያህል ከሮር በዓለም አቀፍ ደረጃ ሰብስበዋል የሚለውን ለማየት ቦክስ ኦፊስ ሪፖርት በሚለው ፕሮግራም ድጋሚ ብቅ ብያለሁ። እኔ ወደ ዝርዝሩ ገባለሁ። እናንተ እስከዛ ሙሉ ቪዲዮ ማየት እንዳትረሱ። ቪዲዮ ላይክ አድርጋችሁ ጀምሩ። ያላችሁን ሀሳብ አስተያየት በኮሜንት ትገልጻላችሁ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። በመጀመሪያ የምናየው እንግዲህ በዚህ ሳምንት የተለቀቀው የታሚል አንድ አክሽን ትሬለር ፊልም የሆነው ቪራ ዲራ ቢረንሱ ስለተሰኘው ፊልም እናወራለን። ፊልሙን ዳይሬክት ያደረገው አሮን ኩማር የተባለው ዳይሬክተር ሲሆን በፊልሙ ላይ የሚተውነው ደግሞ ቻያ ቪክረም፣ ኤስጄ ሱሪያና ሌሎችም እንዳሉበት ተነግሯል። ፊልሙ በእርግጥ ለእይታ ሲበቃ በሁለት ቋንቋ ነው ለእይታ ይበቃው፣ በታሚልና በቴልጉ ብቻ ነው። በእርግጥ ቻያ ቪክረም እንደሚታወቀው ትልቅ አክተር ነው። ስለ ፊልሙ እንግዲህ ቀደም ብሎ ይወጣል ከተባለ ጀምሮ ጥሩ በዝ ነበረ። ከዛ በኋላ ፊልሙ የሚለቀቅበት ቀን 10 ጊዜ ሲቀያየር ስለነበረ በጣም እየቀዘቀዘ ሄዷል። ዛሬም በተለቀቀ ሰዓት ላይ ያው ጥሩ ስክሪን አላገኘም ወይም ደግሞ በዛ ያለ ስክሪን አላገኘም። ቢሆንም ይበቃዋል ቢባል እንደ ጅምር ግን ምንም አይልም የሚባል ጥሩ ገንዘብ መሰብሰብ ችሏል። ስለ ፊልሙ የሚሰጠው አስተያየትም አሪፍ ከሆነና ፖዚቲቭ ሪቪው ካገኘ ተመልካቹ እየጨበረ ይመጣል፣ አሪፍ ገንዘብም ሊሰበስብ ይችላል ተብሎ ተስፋ ይጣለበት ፊልም ሊሆን ይችላል። ስለዚህ ምን ያህል ሰብስቧል የሚለውን ከማየታችን በፊት ምን ያህል ስክሪን አገኘ፣ በጀቱና ሪከቨሪ ያደረገውን ገንዘብ ለማየት እንሞክራለን። ፊልሙ እንግዲህ በዓለም አቀፍ ደረጃ ሲለቀቅ 1600 ስክሪኖችን ያገኘ ሲሆን የፊልሙ በጀትም እንግዲህ በአጠቃላይ የወጣበት ወጪ 90 ከሮር አካባቢ ይደርሳል የተባለ ሲሆን ከመለቀቁ በፊት ዲጂታል ራይቱን ብቻ 23 ከሮር ሸጧል። ፊልሙን ሳተላይት ራይቱን 14 ከሮር የሸጠ ሲሆን ሚውዚክ ራይቱን ደግሞ 8 ከሮር መሸጥ ችሏል። ሁሉንም አንድ ላይ ስንደምረው ዲጂታል ሳተላይትና ሚውዚክ ራይት ፊልሙ ከመውጣቱ በፊት 44 ከሮር አካባቢ ከ90 ከሮር ላይ ሪከቨር ማድረግ ችለዋል፣ አስመልሰዋል ማለት ነው። ዛሬም ፊልሙ በተለቀቀ ሰዓት ላይ እንግዲህ ያው በቴልጉ ስቴት ነው ፊልሙ የመጀመሪያ ወይም ቋንቋ ተናጋሪ ቢበዛበት የራሱ ኦሪጂናሉ አሪፍ ገንዘብ ሰብስቧል የተባለ ሲሆን በቴልጉ በታሚል ግን ብዙም እንኳን አቀባበሉ ቀዝቀዝ ያለ ነው ተብሏል። ስለዚህ እስካሁን በወጣ ሪፖርት እንግዲህ የመጀመሪያ ቀን በአጠቃላይ ኦል ኢንዲያ ኔት ኮኔክሽን 8.50 ከሮር አካባቢ ሰብስቧል ተብሏል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 10.12 ከሮር ሆነ ማለት ነው። ከህንድ ውጪ ባሉት ሀገራት ላይ ደግሞ እስካሁን ድረስ በወጣ ሪፖርት እንደሚያሳየው ኦቨርሲስ ማርኬት ላይ 4.50 ከሮር አካባቢ እየሰበሰበን ያለ የተባለ ሲሆን ስለዚህ ሁሉንም አንድ ላይ ስንደምረው ዲራ ቪራ ሱረንቱ የተሰኘው ፊልም የመጀመሪያ ቀን በዓለም አቀፍ ደረጃ 14.62 ከሮር ብቻ ሊሰበስብ ችሏል። በጀቱ 90 ከሮር ነው። እንደገና የፊልሙ አክተር ቻያ ቪክረም መሆኑ የመጀመሪያ ቀን ላይ አነስተኛ ነው የሚባል ገንዘብ ሲሆን ማለት ኦልሬዲ 14.50 አካባቢ ሊደርስ ትንሽ የቀረው ገንዘብ ነው። መጀመሪያ እንዳልኩት እንግዲህ ስለ ፊልሙ የተለያዩ ሪቪዎች ሲወጡ ፖዚቲቭ ከሆነና ፊልሙ ተወዳጅነትን ካገኘ በቀጣይ ቀናት እያደገ ይሄዳል ተብሎ ይጠበቃል። በመቀጠል ደግሞ የምናየው አንድ ወር ተኩል ያህል እንግዲህ ቦክስ ኦፊስ ላይ ብቻውን እየቀወጠ የነበረው የቪኪ ኮሸል ሂስቶሪካል አክሽን ድራማ ፊልም የሆነው ቻቫ የተሰኘው ፊልም ነው። ይህን ፊልም ዳይሬክት ያደረገው እንግዲህ ለክሽመን ኡዴከር የተባለው ዳይሬክተር ነው። በፊልሙ ላይ መሪ ተዋናይ የሆኑት ቪኪ ኮሸል፣ አክሼ ከና፣ ረሽሚካ መንዳና እንዲሁም ቪቪክ ኩማር ሲንግ እና አሹቶሽ ራናም አብረው ተውነውበታል። በ130 ከሮር በጀት የተሰራው ቻቫ የተሰኘው ፊልም እንግዲህ በአሁኑ ሰዓት ላይ 42ኛ ቀኑን ይዟል ሲኒማ ላይ። እንደዛም ሆኖ እንግዲህ የፊልሙ ገቢ በአጠቃላይ ሲታይ አሁንም ድይቱ አልቀነሰም፣ ከከሮር አልወረደም። የሁለት ቀን ዕድሜ ቀርቶታል። እንግዲህ ሲከንደር እስከሚለቀቅ ድረስ ከሮር ከሚለው የሚወርድበትም አይመስልም። ግን ትልቁ ነገር ሲከንደር ከተለቀቀ በኋላ ቻቫ ፊልም ምን ያህል ስክሪን ይቀረዋል፣ ምን ያህልስ የሲከንደርን ማዕበል ተቋቁሞ ወደፊት መቀጠል ይችላል የሚለውን ደግሞ አብረን ምን ይሆናል። ስለዚህ መለስ ብለን እንግዲህ ቻቫ ፊልም ምን ያህል ሰብስቧል ምን የሚለውን ስናይ እንደተለቀቀ የመጀመሪያ ሳምንቱ ላይ ቻቫ የተሰኘው ፊልም ኦል ኢንዲያ ኔት ኮኔክሽን 225.28 ከሮር የሰበሰበ ሲሆን ሁለተኛ ሳምንቱ ላይ በጣም ምርጥ የሚባል ገንዘብ ነው የሰበሰበው። ሁለተኛ ሳምንቱ ላይ ኦል ኢንዲያ ኔት ኮኔክሽን 186.18 ከሮር መሰብሰብ ችሏል። ሶስተኛ ሳምንቱ ፊልሙ ከተጠበቀው ከፍ ያለ እንጂ ዝቅ ያለ ገንዘብ ሊያስገባ አልቻለም። ምክንያቱም ሶስተኛ ሳምንት ላይ እንደሚታወቀው ብዙ ፊልሞች እየወረዱ ነው የሚሄዱት። ግን የቻቫ 84.94 ከሮር በመስራት ፊልሙ ተወዳጅ እንደሆነና ጥሩ ገንዘብ እየሰበሰበ እንዳለ በደንብ ያረጋገጠበት ሰዓት ነበር። ግን አራተኛ ሳምንት ላይ ያው እስከዛ ሰዓት ድረስ ወይም ሶስተኛ ሳምንት ድረስ በሂንዲ ብቻ ነበር የተለቀቀው። አራተኛ ሳምንት ላይ በቴልጉ ደብ ተደርጎ የተለቀቀ ስለሆነ ልክ በሂንዲ እንደተወደደ ሁሉ በቴልጉ በጣም ተወዶ ፊልሙ ጥሩ ገንዘብ ሊሰበሰብ ችሏል። ስለዚህ አራተኛ ሳምንቱ ላይ የቴልጉ ደብ ቨርዥኑ ስላገዘው 55.78 ከሮር ማስገባት ችሏል። አምስተኛ
ሳምንቱም ደግሞ በዛው በሁለቱ ቋንቋዎች እንግዲህ አንድ ላይ የተጋገዘ 33.63 ከሮር ኦል ኢንዲያ ኔት ኮሌክሽን ማስገባት ችሏል። ስለዚህ አሁን ደግሞ ስድስተኛ ሳምንቱ ላይ እንግዲህ በአጠቃላይ 16.38 ከሮር አካባቢ እየሰበሰበ ያለበት ሁኔታ ነው ያለው። ስለዚህ ሁሉንም አንድ ላይ ስንደምረው የቪኪ ኮሸል ቻቫ የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን 602.19 ከሮር የደረሰ ሲሆን ይኸው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 714.60 ከሮር ሆነ ማለት ነው። ከህንድ ውጭም ያሉት ሀገራት ላይ ኦቨርሲስ ማርኬት የሰራውን ደግሞ አንድ ላይ ከዚህ ከህንዱ ጋር ከኔት ኮሌክሽኑ ጋር ስንደምረው በዓለም አቀፍ ደረጃ 806.76 ከሮር በመሰብሰብ ምርጥ ገንዘብ ሰርቷል ፊልሙ። ይህ ገቢም እንግዲህ ፊልሙ ቦክስ ኦፊስ ላይ ኦል ታይም ብላክባስተር መሆኑን አረጋግጧል። ምክንያቱም በጀቱ 130 ከሮር ነው። ስለዚህ በዓለም አቀፍ ደረጃ 800 ከሮር ከደረሰ ፊልሙ ኦል ታይም ብላክባስተር መሆኑን በደም አረጋገጠማል። ግን ትልቁ ጥያቄ ደግሞ አሁን እንደምንም ብሎ እንግዲህ 1000 ከሮር አካባቢ ሊደርስ ሲሆን ግን የት ይደርሳል ቢለውን እንግዲህ ድቢና ጤና ይስጠን አብረን እናያለን። በመቀጠል ደግሞ የምናየው እንግዲህ ጥቅጥቅ ያለ አክሽን አለው የሚባለው ኢምፑራን የተሰኘው ፊልም ነው። ይህ ፊልም ማለት እንግዲህ የ2019 ሉሲፈር የተሰኘው ፊልም የሱ ክፍል 2 ነው። ይህን ፊልም ዳይሬክት ያደረገው ፕሪቲቪራይ ሱኩማረን የተባለው አክተር ሲሆን ወይም ዳይሬክተር ሆኖ የሰራው ስራ ነው ወይም በዳይሬክተርነት የሰራው ነው። በፊልሙ ላይ የሚተውነው ራሱ ፕሪቲቪራይ ሱኩማረን፣ ሞሆንላልና ቶሚኖ ቶማስ የተባለ አክተርና እንዲሁም ሌሎች በጣም ብዙ የመለያለም ኢንዱስትሪ ተዋናዮች እንዳሉበት ተነግሯል። በእርግጥ የመለያለም ኢንዱስትሪ በጣም ብዙ ፊልሞች ተወዳጅ ናቸው። ግን አድቫንስ ቡኪንግ ላይ ቦክስ ኦፊስ ላይ ያገኘው አቀባበል ኢምፑራን የተሰኘው ፊልም ይሄኛው ክፍል 2 እስካሁን ድረስ በመለያለም ኢንዱስትሪ ኦፕኒንግ ዴይ ካስገቡ ፊልሞች ወይም ከሰሩ ፊልሞች በአጠቃላይ ሪከርዱን በአንደኛ ደረጃ የሚይዝ ይመስላል። እስካሁን ባለው እንግዲህ አረጋግጧል ማለት ይቻላል። አድቫንስ ቡኪንጉ ከተከፈተ ጀምሮ ፊልሙ በጣም እየተጠበቀ እንደነበር የሚያሳየው እንግዲህ እጅግ በጣም ከፍተኛ ገንዘብ በየቀኑ እየጨመረና እየሰራ ያለበት ሁኔታ ነው ያለው። ስለዚህ ወጣም ወረደም ኦፕኒንግ ዴይ ላይ የመጀመሪያ ቀን ላይ በመለያለም ኢንዱስትሪ ከፍተኛ ገንዘብ ያስገባ ፊልም እንደሚሆን ገና ካሁኑ ኮንፈርም አረጋግጧል። ትልቁ ነገር ግን የመጀመሪያ ክፍል አንዱ በጣም ተወዳጅ ስለሆነ ሁለተኛው ክፍል ላይ በጣም ተዘጋጅተውበት ስለነበረ በፓን ኢንዲያ በአምስቱም ቋንቋ ለቀውታል። ታሚል፣ ቴልጉ፣ መለያለም፣ ከናዳና ሂንዲ በሚባለው ራሱ ፊልሙ ግን ኦሪጂናሊ የመለያለም ነበረ። ስለዚህ በአምስቱም ቋንቋ መልቀቃቸው የፊልሙን ገቢ ከፍተኛ ለማድረግ ትልቅ አስተዋጽኦ አለ። የመጀመሪያ ቀን ላይ አድቫንስ ቡኪንግ ቆረጣ ላይ አራቱም የሳውዝ ቋንቋዎች ላይ ጥሩ መልስ ያገኘ ሲሆን ፊልም ሜከሮቹ በጣም ተስፋ ያላደረጉበት ወይም ደግሞ ችላ ብሎት የነበረው ሂንዲ ማርኬት ነበር። ግን በአስገራሚ ሁኔታ ሂንዲ ማርኬት ላይም ጥሩ አድቫንስ ቡኪንግ ተቆርጧል። ወይም ኦፕኒንግ ዴይ ላይ በሂንዲም ቆንጆ እንደሚሆን የሚያሳይ ነገር አለው። ግን እስቲ እንግዲህ ምን ያህል ደርሷል የሚለውን ከማየታችን በፊት በጀቱን ምን ያህል ስክሪን አግኝቷል የሚለውንና ምን ያህልስ ሪከቨር አድርጓል የሚለውን አንድ አፍታ አይታርገን እንመለስ። ሉሲፈር 2 ወይም ኢምፑራን የተሰኘው ፊልም በአምስቱም ቋንቋ በዓለም አቀፍ ደረጃ 4700 ስክሪኖችን አግኝተው የሚለቀቅ ሲሆን የፊልሙ በጀት እንግዲህ እስካሁን ድረስ እንደተነገረው ከሆነ 150 ከሮር ይደርሳል ተብሏል። ይህን እንግዲህ የፊልሙ ፕሮዲውሰርም ዳይሬክተር የሆነው አክተሩ ፕሪቲቪራይ ሱኩማረን በትክክል በግልጽ የተናገረው ነው። ግን በጣም የሚያስገርመው ነገር ፊልሙ ለእይታ ከመምጣቱ በፊት ዲጂታል ራይቱን 45 ከሮር ሸጧል። ሳተላይት ራይቱን ደግሞ 31 ከሮር መሸጥ ችሏል። የፊልሙ ሚውዚክ ራይት ገና ለገበያ አልቀረበም ወይም አልተሸጠም የተባለ ሲሆን በአጠቃላይ እንግዲህ ዲጂታልና ሳተላይት ራይቱን ብቻ በመሸጥ 76 ከሮር አካባቢ ሪከቨር ማድረግ ችሏል፣ አስመልሰዋል። ዛሬ ላይ እንግዲህ ፊልሙ ለእይታ በቃ ሰዓት ላይ የሰበሰበውን የመጀመሪያ ቀን ደግሞ ስናየው የፊልሙ እንግዲህ ሜን ማርኬት የሚባለው ያው ኬሬላ አካባቢ ላይ የመጀመሪያ ቀን ላይ በጣም ትልቅ ገንዘብ የሰበሰበው ወይም ኦፕኒንግ ዴይ አሪፍ ያሳለፈ የነበረው የተላፓቲ ቪጄ ዘጎት የተሰኘው ፊልም ነበረ። በዚህ ስቴት ላይ የመጀመሪያ ቀን ላይ ዘጎት የተሰኘው ፊልም ወደ 13 ከሮር አካባቢ ኦፕኒንግ ዴይ ያሳልፎ ነበር። ያው የመለያለም ቋንቋ ተናጋሪዎች ወይም ደግሞ ተመልካቾች ያሉበት አካባቢ ማለት ነው። ስለዚህ ኬሬላ ላይ ኢምፑራን የተሰኘው ፊልም ከዘጎት ከተሰኘው ፊልም በጣም በልጦ ተገኝቷል ወይም ደግሞ የበለጠ ገንዘብ መሰብሰብ ይችላል። ስክሪንም ቢሆን በቴልጉም ሆነ በኬሬላ አካባቢ በጣም ብዙ ስክሪኖችን አግኝቶ የተለቀቀ ፊልም ሆኗል። ስለዚህ የመጀመሪያ ቀን እስካሁን ድረስ በወጣ ሪፖርት ኬሬላ አካባቢ ብቻ 16.50 ከሮር አካባቢ ይሰራል ተብሎ ተገምቷል። ከዛ በተጨማሪ ደግሞ ቴልጉ ስቴት ላይ አንድ ፐርዴስ እና ቴለንጋና የሚባለው አካባቢ ላይ በግሮዝ የተቀመጠው 3 ከሮር አካባቢ እየሰበሰበ ነው ያለው። ከታሚል አካባቢም ቢሆን ደግሞ ታሚል ናዱ በታሚል ቋንቋ የተለቀበት አካባቢ ላይ 2.50 ከሮር አካባቢ መሰብሰብ ችሏል። ሌላኛው የሳውዝ ማርኬት ደግሞ ከርናትካ የሚባለው አካባቢ ነው። እዛም ቢሆን በግሮዝ ኮሌክሽን የተቀመጠው 4 ከሮር አካባቢ መሰብሰብ ችሏል ወይም ዛሬ ላይ ያስገባል ተብሎ የተገመተው። ከዛ በተጨማሪ ደግሞ ያው በሰሜኑ ቢሆን በሂንዲ ቋንቋ የተለቀቀ ሲሆን ሌሎች ቋንቋዎችን በአጠቃላይ ያው በብዛት ተናጋሪዎቹ ወደዛ ስለሚፈልሱ ስላሉ ሌሎችም ቋንቋዎች አምስቱም ቋንቋ በሰሜኑ ተለቀዋል። ስለዚህ በሁሉም ቋንቋ አንድ ላይ እንግዲህ በሰሜን የሰበሰበው ሲታይ 2 ከሮር አካባቢ ዛሬ ላይ መሰብሰብ ችሏል ተብሎ ይገመታል። ስለዚህ ሁሉንም አንድ ላይ ስንደምረው ኢምፑራን የተሰኘው ፊልም ሉሲፈር 2 ኦል ኢንዲያ ኔት ኮሌክሽን የመጀመሪያ ቀን ላይ በግሮዝ የተቀመጠ ይቅርታ ኔት አይደለም 28 ከሮር አካባቢ መሰብሰብ ችሏል። ግን በጣም አስገራሚ ኦቨርሲስ ማርኬት ላይ ወይም ደግሞ ከህንድ ውጭ ባሉት ሀገራት ላይ በጣም ከፍተኛ ገንዘብ ሊያስገባ ችሏል። ኦል ኢንዲያ ላይ ከሰበሰበው የበለጠ ሊሆን ይችላል። ትልቁ ምክንያት ደግሞ እንደሚታወቀው ከመለያለም ኢንዱስትሪ የሚወጡ ብዙ ፊልሞች በአጠቃላይ ገልፍ ካንትሪ ላይ በጣም ከፍተኛ ተመልካች አላቸው። በጣም ብዙ ቁጥር ያለው ሰው አለ እዛም። እንዲሁም ደግሞ ፊልማቸው እንደሚታወቀው እጅግ በጣም ጽድት ያለ ነው። ስለዚህ ከፍተኛ ተመልካች ስላገኙ በኦፕኒንግ ዴይም ሆነ ላይፍ ታይሙ ሲጨርስ ብዙ ጊዜ ከፍተኛ ገንዘብ ከውጭ የመሰብሰብ እድል አላቸው የመለያለም። ዋናው እንግዲህ የአረብ ሀገራት ላይ ከኬሬላ የሚባለው አካባቢ የመለያለም ቋንቋ ተናጋሪ የሆኑ ሰዎች በብዛት ወደዛ ለስደት ስለሚሄዱ በጣም በብዛት ይኖራሉ የሚባለው እንግዲህ አረብ ሀገራት ላይ ስለሆነ ከፍተኛ ገንዘብ የሚገኝበትም ዋና ትልቁ ሚስጥር ያ ነው። ስለዚህ የአድቫንቴጅ እንግዲህ ለኢምፑራንም ጠቅሞታል። የመጀመሪያ ቀን ላይ ኦቨርሲስ ማርኬት ላይ 42 ከሮር መሰብሰቡ እጅግ በጣም አስገራሚ አድርጎታል። ስለዚህ ሁሉንም አንድ ላይ ስንደምረው
ኤምፑራን የተሰኘው ፊልም በዓለም አቀፍ ደረጃ 70 ከሮር አካባቢ መሰብሰቡ አስገራሚ አድርጎታል። ስለዚህ እንግዲህ ዛሬ ላይ በወጣ መረጃ በአጠቃላይ ትኬት ሽያጩን ከማየት የተገመተው 70 ከሮር አካባቢ ነው። ይህ እንግዲህ በመላለም የፊልም ኢንዱስትሪ የመጀመሪያ ኦፕኒንግ ዴይ በጣም ትልቅ ገንዘብ ያስገባ ፊልም ሆኖ ተመዝግቦለታል ኤምፑራን የተሰኘው ፊልም። ነገ ደግሞ የፕሮዲውሰር ፊገር ሲወጣ በአጠቃላይ ትክክለኛ ገንዘቡ ይሄን ያለው ሲሉን ደግሞ እናቀርባል። ከመላለም ኢንዱስትሪ እስካሁን ድረስ የወጡ ፊልሞችን ወደኋላ መለስ ብለን ስናይ 20 እና 25 ከሮር ነበር ትልቁ። ስለዚህ 70 ከሮር ማለት በጣም ከፍተኛ ገንዘብ። በመቀጠል ደግሞ ምን እንግዲህ በህንድ ሲኒማ ላይ በጣም ትልቁ ሱፐርስታር ከሚባሉት መሃል እንግዲህ ከፊት የሚጠራው ሰልማን ካህን በቀጣይ የሚወጣው እሁድ ለእይታ የሚበቃው ሲከንደር የተሰኘው ፊልም። ይህንን ሲከንደር የተሰኘው ፊልም ዳይሬክት ያደረገው ኤአር ቡርጋዳስ የተባለው ዳይሬክተር ሲሆን በፊልሙ ላይ ደግሞ ከሰልማን ካህን ጋር አብረው የሚተውኑት ረሽሚካ መንደና፣ ሰቴራጅ፣ ካጅል አገርዋልና ሸርመን ጆሺም አብረው እንደሚተውኑ ተነግረዋል። ስለዚህ የሰልማን ካህን እንግዲህ ሲከንደር የተሰኘው ፊልም ለኢድ ነው የሚበቃው። ለኢድ ደግሞ ለመብቃት ዛሬ ላይ 2 ቀን እንደቀረበ ይታያል። ፊልሙ ለእይታ በሚበቃ ሰዓት ላይ የመቼስ የሰልማን ካህን ፊልም ነው። በጣም ከፍተኛ ገንዘብ እንደሚሰበሰብ በኢድ ቀን እሁድ እርግጠኛ የሚኮንበት ነው። አሁን ላይ ግን አድቫንስ ቡኪንጉ ሲታይ መጀመሪያ ተገምቶ ከነበረው እንዲያውም ትሬለሩ ከተለቀቀ በኋላ ምናልባት ቀንሷል የሚባል ነው። እስቲ በአጠቃላይ ምን ያህል ሰርቷል የሚለውን ደግሞ ስናይ፣ ስለዚህ እንግዲህ በአድቫንስ ቡኪንግ እስካሁን በአጠቃላይ ስናየው ለ2 ቀን ምን ያህል ተቆርጧል የሚለውን ስናይ፣ ምክንያቱም የሚለቀቀው እሁድ ነው። ሰኞ ደግሞ የኢድ እረፍት ስላለ የእሁድና የሰኞ ነው የተቆረጠው። ስለዚህ የመጀመሪያ ቀን ላይ የሰልማን ካህን ሲከንደር የተሰኘው ፊልም 13.82 ከሮር ኦል ኢንዲያ ቡክ የተደረገ ሲሆን ለሁለተኛው ቀን ደግሞ ለሰኞ ያው እረፍት ስለሆነ ቆንጆ ገንዘብ ተሰብስቧል የሚባል ነው። ምክንያቱም ለሁለተኛ ቀን አድቫንስ ቡኪንግ የተቆረጠው 8.94 ከሮር ደርሷል። ስለዚህ ሁሉንም አንድ ላይ ስናደርገው እንግዲህ ለ2 ቀን ለእሁድና ለሰኞ ኦል ኢንዲያ ቡክ የተደረገው ለ2 ቀን ማለት ነው 22.76 ከሮር አካባቢ ደርሷል። ከዛ በተጨማሪ ደግሞ ኦቨርሲስ ማርኬት ላይ ከህንድ ውጭ ያሉት ሀገራት ላይ ቀደም ብሎ ተጀምሮ ነበር አድቫንስ ቡኪንጉ 11.65 ከሮር የቆረጠ ሲሆን፣ ስለዚህ ሁሉንም አንድ ላይ ስንደምረው የሰልማን ካህን ሲከንደር የተሰኘው ፊልም እንግዲህ ለ2 ቀን በዓለም አቀፍ ደረጃ የተቆረጠው 34.41 ከሮር ሊሆን ችሏል። ይሄ በጣም ምርጥ ገንዘብ። በእርግጥ 2 ቀን ይቀረዋል። እስካሁን ድረስ እንግዲህ 2 ቀን እየቀረው 34 ከሮር አካባቢ መድረሱ በጣም ምርጥ ነው የሚባል ነው። እንግዲህ እስከ ቅዳሜ ድረስ እንደምንም 50 ከሮር ቢደርስና ከዛ በኋላ ኦፕኒንግ ዴዩ ላይ 60-70 ከሮር አካባቢ ቢቆርጥ በጣም አሪፍ ነው ብዬ እላለሁ። ግን እስከ 100ም ሊገባ ይችላል። የፊልሙ ሃይፕ በጣም ከፍተኛ ነው። ከዛ አኳያ ሲታይ አድቫንስ ቡኪንጉ ትንሽ ቀዝቀዝ ብሏል፣ ወይም ደግሞ የተጠበቀውን ያህል እስካሁን ድረስ 50-60 ከሮር ተጠብቆ ነበር፣ አልደረሰም። ምናልባት በዕለቱ ከተጠበቀው በላይ እጅግ በጣም ከፍተኛ ሰው ይጎርፋል የሚል ግምት አለ። ስለዚህ ሰልማን ካህን እንግዲህ በኢድ ከለቀቃቸው ፊልሞች በአጠቃላይ የሲከንደር ኦፕኒንግ ዴይ እጅግ በጣም ከፍተኛ ይሆናል የሚለው ግምት ሰፋ ያለ ነው። እናንተ ምን ትላላችሁ? እንደዛ ይመስላችኋል? ይሄንን እንኳን ትንሽ ለመገመት ትንሽ ከበድ የሚያደርገው ያው የህንድ ኦዲየንስ ምንም ነገር ስለማይታወቅ በዕለቱ ሲደርስ እናውቀዋለን። እስከ ቅዳሜ ድረስ እንግዲህ ግምት ነው እንጂ እርግጠኛ መሆን አይቻልም። ግን ያለው ነገር በጣም የሚያምር ነው። ጥሩ አቀባበል የሚያገኝና አሪፍ ኦፕኒንግ ዴይ የሚያሳልፍ ይመስለኛል። ከዛ በኋላ ደግሞ የፊልሙ ኮንቴንት እንዴት ነው፣ ጭብጡ ምን ይመስላል የሚለው ደግሞ ታይቶ የበለጠ እያደገ ይሄዳል ወይ ደግሞ እየወረደ ይሄዳል የሚለውን እንግዲህ እድሜና ጤናውን ይስጠን፣ ለቀኑ ያድርሰን፣ አብረን እናየዋል። እስቲ ምን ትላላችሁ? በስሜት ሳይሆን በስሌት 100 ከሮር ይደርሳል ኦፕኒንግ ዴዩ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። ልክ እንደዚህ እንግዲህ በየቀኑ ያሉ አድቫንስ ቡኪንግም ሆነ የቦክስ ኦፊስ ሪፖርቶችን የተለያዩ ፕሮግራሞችን እንዳቀርብላችሁ ይህን ፕሮግራም ሰፖርት አድርጉ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ሁሉም የሚደረገውን ነገር አድርጉ። በዛ እያልኩኝ እመጣለሁ። በየቀኑ ያለውን ነገር አፕዴት እየመጣሁኝ አሳውቃችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። सुना है कि बहुत सारे लोग मेरे पीछे पड़े हैं, बस मेरे मुड़ने की देर है।